ዛሬ ባርዳር ከተማ አጼ ስርሰብ እንግዲህ እንይገርም ተሰጣለው ያልተጻፈ በተአምር አልቀበልም እኔ መጽሐፍ ቅዱስ ውስጥ ያልተጻፈ ምንም መጽሐፍ ላይ አልቀበልም ባይዘው እኔ መጽሐፍ ቅዱስ ብቻ ነው ማምነው ታላቅ በሆነው እምነትሽ ታመንኩኝ ካለሽበት ገስክሽ መጣሁ ክንፋው ተተሽ ስትበር ያየው አራ ለሷ ያየው የቸኮለ ነገር አለኝ ክላስ ደግሞ ደደብ ያደርጋል ሽሮ ያ ይደፍናል ኢየሱስ ክርስቶስ ፕሮቴስታንት ውስጥ በጣም የሚስብ ነገር ነው ያለው ውሸት ሰላም ጤና ይስጥልኝ ውድ የያሪኩ ሚዲያ ቤተሰቦች እንዴት ናችሁ እንዴ ከረማችሁ እኛ ያለን እግዚአብሔር የተመሰገነ ይሁን ዛሬም እንግዲህ ወቅታዊና አዳዲስ በሆኑ ቪዲዮዎች መተናል በዛሬ ቪዲዮአችን እንግዲህ በሶሻል ሚዲያ ገንዘብ የሚዘርፉ እጅግ በጣም ብዙ ነቢያት ነን ባይት ተበራክቷል እሱን ቪዲዮ ምን ያስመለከታችሁ ይሆናል እንግዲህ ዩጩፋም አዲስ ቻሌንጅ ሰጥቷል የዩጩፋ ቻሌንጅ ምንድነው ማንስ የተከተለው ነው የሚለውንም የምናሳያችሁ ይሆናል እንዲሁም ደግሞ አንዱ ተነስቶ ሽሮ ደደብ ያደርጋልና ሽሮአትን መገቡ ይያለን ነው እሱን ቪዲዮ ምን እንመለከት ይሆናል እሱ ብቻ አይደለም እንግዲህ በቅዱስ ሚካኤል ላይም የተነሱ ሰዎች አሉ ቅዱስ ሚካኤል ድንቅ ሊባል አይገባውም የሚሉ ሰዎች ተበራክተዋል የነሱንም ቪዲዮዎች የምናስመለክታችሁ ይሆናል እናንተ ብቻ እስከ መጨረሻ ድረስ ቪዲዮቹን ተመልከቷቸው ላይክ እና ሼር ማድረግ እንዳይረሳ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ የሚዲያችን ቤተሰብ ሁኑ እንላለን ቀጥታ ወደ መጀመሪያ ቪዲዮ ስመጣ ባልከ ነበር ተስፋዬም የተሰበረ ዛሬ ባርዳር ከተማ አጼ ስርሰብ እንግዲህ እንይገርም ተሰጣለው ታላቅ በሆነው እምነትሽ ታመንኩኝ ካለሽበት ገስክሽ መጣሁ ሲነምብሽ ቆንጦኝ እንደ ሕፃን ታድሽ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ ኳስ እየተጫወትኩ ነው ሁሉም የኔ ደጋፊ ናቸው ስለዚህ ምን ይዤ ልምጣ ስመጣ ከአዲስ አበባ ምን ይዤ ልምጣ ራስህን ልቤ ነው በጣም የተነካው በእውነት ቅዱሴ እውነት ወዳለሽ ስመጣ ባልከ ነበር ተስፋዬም የተሰበረ በእምነትሽ በጸበልሽ ተቆሚ ቆንኩኝ ደጅሽ ልናገር ትናሽን ላውራ ይደነቅ የአምላኬ ስራ ተጋድሎ የእምነቴ ጽናት ሆኖኛል የእምነቴ መብራት እኔም ወዳችኋለሁ በእውነት ወንድማችን ቃሎትን ያሰማልን በጣም እንግዲህ አይምሮን የሚቆጣጠር ዘማሪዎች ናቸው በዛ ላይ ደግሞ ከልጁ አንፃር በጣም በእውነት የሚደነቁ ነገሮች ናቸው ንግግሮቹ ራሱ በእውነት ልበ ብርሃን ማለት በትክክል ባይናችን ያየነው ዛሬ ከአዲስ አበባ ምን ይዤ ልምጣ ሲለው ለራሱ ራስህን በጣም ደስ የሚል ንግግር ነው እና በጣም እንግዲህ ቅዱሴ እግዚአብሔር አምላክ እንግዲህ በረከቱን ያብዛልን ነው የምንለው እዚህ መቀጠል ደግሞ በሚዲያ መተው የሚያጭበረብሩ በወንጌል ስም ሰውን የሚዘርፉ ሰባኪነን ባዮች አሉና ትንሽ ዘና የሚያደርግ አይነት ቪዲዮ ነው ተመልክተነው እንመለስ የነቀርሳ ይዘና አሁን ቅድም ስልክም ስትሉ ስለነበረ አንድ ሁለት ማለት ተጠቀም በስልክ አለ ምናልባት ከጠቀማችሁ አንዱን ልካለው አይፎን 15 ስላለኝ አንዱን ልካለው ፍቃደኛ ከሆናችሁ ያው የኛ ጎን መቆም ወንጌል ጎን መቆም ነው ስለዚህ ስልክ በጣም ያስቸግራል ለሱም እንደገና ደግሞ ስልክ የለችም እቺ ናት ያለችው በዚህ የተጠቀመን ነው እሺ ተባረኩ በጣም ደስ ብሎኛል እስቲ አንድ ሁለት ደቂቃ ልባርካችሁ ፕሊዝ ባረክልኝ እሺ እንበረከ ያዛት እስኪ ስልኳን ያዛት እንደው ስልኳን ያዛት በቃ ለአንዴና ለመጨረሻ ጊዜ ዛሬ ያዟት እስቲ ለሁለት ያዟት እሺ ሃሌሉያ እስቲ ተቀየረ በሉ ተቀየረ ይሄው ጣልኩ እስቲ ቻው 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 በሉ
አይመጥነኝም በል ድገምና በእምነት በል ቻው በል አራ ህዝቡን እንዳገለግል የከለከለ መርገም ገለበጥኩ አንተ ይህን ቅርሳ ዝም ብለህ አባራት አንሳው አባራት አንሱ ሆክፋ ያብዛል ቂዘና እንግዲህ እነዚህ ናቸው የወንጌል አገልጋዮች ወንጌል አገልጋይነን በማለት እንግዲህ ሚዲያ ላይ መጥተው ግን በጣም ነው ፈታ ያደረጉኝ ማለት ነው አዎ እንግዲህ የሚያካሂዱት ምንድነው ዝርፊያ ነው በግልጽ አይ ይቀየራል አለ ስልኩ ጣልኩት አንድ የነበረችውን ስልክ ጥሎ አይ ሰውየው ግን ጥሩ አላደረገም በጣም ትልቅ ግፍ ነው የሰራባቸው እንግዲህ ያለችውን ስልክ ከወረወራት በኋላ እሱም ከላይ ወጥቷል በጣም ገባኝ እንግዲህ በእንደዚህ አይነት ሰዎች እንግዲህ መታደል በጣም ይከብዳልና ንቁ ነው የምንላችሁ እስቲ ከዚህ በመቀጠል ደግሞ ሽሮ ደደብ ያረጋል የሚለው እንግዲህ አንድ ነብይ መጥቷል በጣም በሞራላችን ላይ እየተራማመዱብን ነው ነብያት ተባካችሁ ለደሃው ህዝብ እያሰባችሁ እስቲ ተከታተሉ እንመለስና ሐሳብ እንሰጣለን ቅላት ደግሞ ደደብ ያረጋል ሽሮ ያ ይደፍናል ኢየሱስ ክርስቶስ because ሽሮ ውስጥ ያሉ ቪታሚን ወደ ላቦራቶሪ ብታስገባው ሽሮ የሚባለው ምግብ ላቦራቶሪ ያስገባው ላቦራቶሪ ውስጥ ታስገባው ሽሮ ቪታሚን ለስ ነው ምንም ቪታሚን የለው ቪታሚን ለስ ነው ይሄ ከሳይንስ አንፃር ነው ማለት እሺ ሰውነታችን ቪታሚን ያለው ነገር ቢበላና ቢመገብ ጥሩ የሆነ ወዝ ይኖረናል አሁን አንተ ወዝ ምን እንደሚመስል በጣም ፊት ያምራል ሰውነት ያምራል ስለምትበላ ነው ሽሮ ትበላለህ እኔ እንደውም አብዛኛው ነው ሽሮ ነው በላው ሽሮ እየበላህ እንደውም የሽሮም ክክ ነው የምበላው የሽሮ ሽምብራ ሽሮ እንደውም ነግራለሁ የምን ሽሮ እንዳለ የባቄላ ሽሮ ያጃ ሽሮ ሽምብራ አተር ሽሮ ሽምብራ ዱቤ ሽሮ ሌላ የምን አለ አንተ አታውቅም ዳይሬክተር የምን ሽሮ ታውቃለህ ክክ ሽሮ አንተ ምን የምን ሽሮ ታውቃለህ የባቄላ ሽሮ እሺ የጓያ ሽሮ ለጨምር እስቲ አንድ ሌላ የጓያ ሽሮ ማለት ኦኬ ንገር ይብሮ አብረን ያደከ ከሽሮ ጋር አሁን አንተ ብዙ እንግዲህ ይቅርታ ብዙ ሀገሮች ዙርሃል አውሮፓ ዙርሃል ብዙ አሜሪካ ሄዳልና እዛን ሀገር ሽሮ የሚባል ምግብ አለ ይታወቃል የለም ብቸኛ ኢትዮጵያ ውስጥ ነው ያለው ሽሮ ከዚህ ሀገር ይሄዳል አበሻው ይሄዳል እንደ ሽሮ እኛ ኤክስፖርት አልጀመርንም ኤክስፖርት አናረግም ግን ሰው በራሱ በግሉ ይወስዳል ግን ሽሮ እንደ ትምክህታችን ግን አናረገው because ኢትዮጵያ ውስጥ በቂ አንታው ሽሮ በልታጣቀም ነው ሰልችቶ ነው ሰለቸኝ የሆነ ጊዜ ከቤተሰብ ተገፍቼ ሽሮ ብቻ እየበላው በጣም አስጠላኝ እሺ እና አሁን ሽሮን ቤት ውስጥ የለም ሽሮ አሁን ካንተ ቤት አግብቶ ወጥቷል ጭራሽ የለም እንግዲህ በግልጽ ሽሮ ደደብ ያረጋል እንግዲህ ይሄ መመልከት በቂ ነው ደደብ ያረግ አይሱ ግን እኮ አይበላም ከቤት ተባረረ ይወጥቼ ይያላል እንዴ በግልጽ መጡ በጣም ከባድ ነው ግን በጣም የሚያናድደኝ እንግዲህ እነዚህ ነብያት አብዛኞቹ እንደዚህ ሌክዠሪ ላይፍ የሚኖሩት ከህዝቡ በሚመጣላቸው ገንዘብ ነውና ሽሮ የሚበላ ሰው በሰጣቸው ገንዘብ እንደዚህ እየተዝናኑ ሽሮ አትብሉ ደደብ ያደርጋል ሲሉ ለሞራላቸው ትንሽ ይከብዳል ለፒፕሉ ሀብታም ላረጋቸው ህብረተሰብ ለራሱ ማዘን አለባቸው አብዛኛው ደግሞ ትላልቅ ቦታ ላይ እንግዲህ የደረሱ ሰዎች ስለ ላይፋቸው ሲያወሩ ስትሰማ የደሃ ልጅ ነበርኩ እንግዲህ ሽሮ እየበላው ባቄላ እንግዲህ ደደብ ካረገ እነዛ ሰዎች እንዴት እዚህ ቦታ ደረሱ የሚለው ለራሱ አጠያያቂ ነው እስቲ በዚሁ ደግሞ ወደ ሌላኛው ቪዲዮአችን እንለፍ መነጽር ያረጋችሁ ልጅ ጋር ላንቺ ነው መልክት ያለኝ እሺ ምንድነው የተዘጋብሽ ነገር ሁሉ ነገር ስኬት የለም በህይወቴ ተስፋ ቆርጠሽ ነው እንዴ መጣይ ዛሬ ዝቤት ዛሬ በቃ ቤት እንትን ከመል እዛ ሄጂ ራሴን በጽናና ጌታ ቤት በጽናና ይሻለኛል ብዬ ነው የመጣሁት ኢየሱስ ጌታ አሜን እዚህ መጥተሽ ታውቂያለሽ ቆይቷል ከመጣው በጣም ቆይቷል አይ ስለ ቆየሽ ነው በሩም ይቆየው አንዳንዴ በቃ በረከት እኔ ጋር ሆነ እኔ ጋር ነው ምንም ማድረግ አይቻልም እውነት ነው ኢየሱስ ጌታ ነው ፓስፖርት አለሽ ፓስፖርቴ ጊዜ ያልፎበታል ለምን ተቃጥሏል የሆነ መንገድ ፕሮሰስ ነበር ከዚህ በፊት ሄጄ ነው የመጣሁት ቤሩት እኔ ግን መኖሪያሽን በእግዚአብሔር በሩቅ ሀገር ሲያደርገው አየሁ አሜን አሜን
አሜን ነግሮሽ ነበር ከዚህ በፊት ጌታ ከዚህ በፊት ተናግሮኝ ነበር ትሄጃለሽ ብሎሽ አዎ አሁን ግን አንድ መመታው ተስፋ አስቆርጦ ቁጭ ያረገሽ መንፈስ አለ እውነት ነው ባለፉት 3 ወራት በተለይ ጨለማ ብቻ ነው የሚታይሽ እውነት ነው ተስፋ ቁርጥ አርገሻል እውነት ነው የሰራዊት ጌታ እግዚአብሔር ዛሬ ተስፋሽን አለበለም አሜን ማርዳላባያ አሜን ሄይታ ለበገንዶ ማላካማቲካማሳ አሜን ክንፋውጥተሽ ስትበሪ ያየው አሜን ኦራ ለሷ ያየው የቸኮለ ነገር አለ ለኝ ሃሌሉያ በገንዶ ረበዲያ ኢየሱስ ጌታ የማይዘገይ ነገር አለ ይለኛል አሜን ራፓናማ Are you ready? Yes. ያው በር ላይ የደረሰ ነገር አለ አይ ከማራዲያዳ በር ላይ የደረሰ ነገር አለ እንግዲህ ቪዲዮአችንን ሞቅ አርጎታል ብር ሲባል እንደ አዳራሹ ራሱ ነው ባንድ ሞቅ ያለ ተቀጠቀጠ እኔ ደግሞ ከዛ በላይ በደንብ ያስገረመኝ ከፈተዎች ያለሽ ተባላምን ኢትዮጵያ ሬልን ማለት ነው እቺ ሀገር ምትጣው ከበራሷ እየበረረች ማለት ነው ነገር ግን ህይወት ሙሉ የጨለመ ይመስለሽ በጣም ብዙ ጊዜ ጥቁር መነጽር ስለምታደርግ ዛሬ ትልቀቱ ይሄ መነጽር እያደረገች እንዴት ይታያል እንዴት ብራለ ራሱ አያሳይ ለዛ ነው እንጂ ህይወትሽ ጨለማ ሆኖ አይደለም ትንሽ መነጽሩንና ያላትን እይታ ብታስተካክል በነገራችን ላይ እሱም ሲናገር ከሰማው መጀመሪያ ከሷ የሆነ ነገር እንትን ይላል ጉዞ መንገድ ሲላት ቤሩት ነበር ውጪ ትሆኛለሽ በቃ እየገመተ ማለት ነው ፍላጎት እንዳላት ሲያቅ እሱ ራሱ ግምቱን ይሰጣል ማለት ነው እስቲ ከዚህ በመቀጠል ደግሞ የዩ ጩፋን ቻሌንጅ እንግዲህ ብዙዎች ፎሎ እየተከታተሉት ይገኛሉ ሌላው ህዝቡ ቀርቶ አይደለም ነብያት ሁሉ ታዋቂ ነብያት እንግዲህ እስቲ አይተነው እንምጣ ደግሞ አንዱ ነብይ ያስፈራራ ነው ካሁን በኋላ እንደው እንደዚህ ብቻ ቀርቷል በቦክስ እስቲ አይተነው እንምጣ አልዘገይም እሄዳለሁ ከበር መጥቷል ከባት መጥቷል እንዴት ቆማለሁ ወደ ታየልኝ እሄዳለሁ ወደ ታየልኝ ወደ ነገረኝ እሄዳለሁ ወደ ነገረኝ እንግዲህ እንደተመለከታችሁት ነው ነብያቱም የዩ ጩፋን ቻሌንጅ ተከትለው እንግዲህ በየጅም ቤት መዋል ጀምረዋል እንግዲህ ለጆይ ጭሮ የምንለው ነገር ቢኖር ኃይለ እግዚአብሔር ነው ትንሽ ተረጋጋ ነው ካሁን በኋላ መቼም ምዕመናኑን በቡጢ ስለሆነ ሰይጣን አስወጣለው የሚሉት ተረጋጉ እስቲ ከዚህ በመቀጠል ደግሞ ቅዱስ ሚካኤል ድንቅ አይባልም የሚሉ ሰዎች እንግዲህ ተነስተዋል ለሱም ይሁን ምላሽ አለ እስቲ እሱም ቪዲዮ ተመልክተን ነው እንመለስ የእግዚአብሔር መልአክ ስሙ ድንቅ ነው የእግዚአብሔር መልአክ ስሙ ድንቅ ነው አለ ይሄንን የት ነው ሰምታችሁ የምታውቁት ይሄንን ቃል ይሄንን ሐረግ የት ነው ሰምታችሁ የምታውቁት ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ እንደዚህ ይላል ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል ስሙ የዚህ ተወለደው ስሙ ድንቅ መጽሐፈ መሳፍንት ምዕራፍ 13 ከቁጥር 16 ጀምሮ እንደዚህ ይለናል የእግዚአብሔር መልአክ ማኑሄን አንተ የግድ ብትለኝ መብልህን አልበላም የሚቃጠለውን መስዋዕት ማዘጋጀት ብትወድ ለእግዚአብሔር አቅርበው አለው ማኑሄም የእግዚአብሔር መልአክ መሆኑን አላወቀም ነበር ማኑሄም የእግዚአብሔር መልአክ በነገርህ በደረሰ ጊዜ እንድናከብር ስምህ ማን ነው አለው ቁጥር 18 ላይ እንደዚህ ይለናል የእግዚአብሔር መልአክ ስሜ ድንቅ ነውና ለምን ትጠይቀኛለህ አመሰግናለሁ እውነት ቃሉን ያሰማልን ለወንድማችን በቃ ምንም ማብራሪያ የማይፈልግ ከራሱ ከአነሳው መጽሐፍ ቅዱስ መልስ ሰጥቶታል አሁን እንግዲህ ቅዱስ ሚካኤል ራሱ ነው እንግዲህ ስሜ ድንቅ ነው ብሎ ለማኑዌ እንግዲህ ምላሽ የሰጠው እንግዲህ የወንድማችን ይሄን ቦታ ላይ ነው መሰለኝ እንግዲህ ወንድማችን ክርክር ከፈለክ ከኛ ጋር አይደለም የምትከራከረው ከቅዱስ ሚካኤል ጋር ሄደ ተከራከር ድንቅ አትባልም ብለህ ማለት ነው እሱ ራሱ ስለሆነ ያን ቃል የተናገረው እስቲ በዚሁ ከመላእክት ጋር በተያያዘ አጭበርባሪ መልአክ አለ እያለን ይገኛል ቅድም ሽሮ እንግዲህ ደደብ ያረጋል ያለው ሰውዬ እሱ ሰውዬ በጣም አጭበርባሪ መላእክትም አሉ እያለ ነው እስቲ እሱን ቪዲዮ ተከታትለን እንመለስ አጭበርባሪ መላእክቶች አሉ አጭበርባሪ መላእክቶች አሉ ምናምን የሚለው ተሱንማ በደንብ አድርጌ ሰምቻለሁ መልአክ ነው አጭር ነው ግን ምን አይነት ምን የሚባል መልአክ ነው እሱ እኔ ስሙ አላቀውም ግን ማያቸው ስም ያላቸው እንጅሎች አሉ ለምሳሌ አንድ እንጅል ያዩት ብርሃን ቤት ሙሉ አንድ ይዞት የመጣ ላይት ይዞ የመጣ እንጅል እንገር ባራኪኤል የሚባል መልአክ ባራኪኤል ቤት መብራት ይዞ መጣ ከዛ በኋላ የሚገርም ላየው አልቻልኩም ከነጸብራቁ የተነሳ የኔ ስም ባራኪኤል ይባላል አለ ከዚህ በኋላ በሮች ለመክፈት የተዘጉ ዶሮች የምከፍት እንጅል ነኝ አለኝ ሄደ ባራኪኤል የሚለው ስም ስመለከት ደግሞ ከበረከት ጋር የተያዙ ነገሮችን የበረከት መልአክ ማለት ነው የበረከት መልአክ አንድ ጊዜ ደግሞ እንደዚህ
ፋራህ የሚባል እንጅል አየሁ። ፋራህ የሚለው እንጅል በዕብራይስጥ አይ ቲንክ ይሄ ሰርች እናደርገዋለን ሌላ ቀን። አይ እንትና ነው ፋራህ ማቀ ሞፋራህ ሯጩ እሱን አውቃለሁ። ሞፋራህ እንጅሉ ሲመጣ እንዳለ ሰውነቱ በሙሉ በአራት ሰይፍ የተሳለ ነው። በሙሉ ሰውነቱ ፊዚካሊ ሙሉ ሰውነቱ ቆሟል። በአራት ሰይፍ የተሳለ እንጅል ነው። እሺ እና ምንድነው ስል ይህ ታላቅ ስልጣን ያለው ፋራህ ይባላል። እሺ አንዳንድ ጊዜ ምነግርህ ነገር ሚዲያ ላይ ባላወራው ደስ ይለኝ ነበር፣ ግን የመላእክቶች ስም ስላልከኝ ነው። ብዙ የመላእክቶች ስም ልነግርህ እችላለሁ፣ ግን ሁለቱን ባራኬልና ባራኬል የሚለው የበረከት መልአክ ነው። ፋራህ ምንድነው? ፋራህ የሚለው ደግሞ በሮችን የሚከፍትና እንደዚህ እንደ ተዋጊ እንጅል አይነት ነው። ሰይፍ ታጥቆ ነው ያየው። ሰይፍ ታጠቀ አንተ ሰውነቱ በሙሉ በዚህ ሰይፍ ነው በአራት አቅጣጫ በሰይፍ ሰውነቱ በሙሉ ሰይፍ ይሆን። ዘንድሮም ማንሰማው ጉድ የለም። እንግዲህ ፓስተር ሶፊ ኬት እንደሚያመጣቸው እነዚህ ሰዎች ለራሱ በጣም ነው የሚገርመው። በዛ ላይ እሱ ሙድ የሚይዝበት መንገድ በጣም ቀስ እያለ ነው። በጣም ነው የሚያለምጥበት። እሱ ደግሞ ድፍረቱ በጣም ከፋ። ብርሃን ይዞ መጣ ለፊት መላኩን። ከመላኩ ግርማ የተነሳ እንግዲህ ምድር በራች የሚለውን ጥቅስ ይዞ መሰለኝ ቤቴ በራ እያለ ነው። ለማንኛውም በእውነት እነዚህን የምትከተሉ ሰዎች ማስተዋሉን ይስጣችሁ እንላለን። አዎ እንግዲህ እስቲ ከዚህ በመቀጠል ደግሞ ስለ ብርሃን እያወራን ነውና ከዚህ በመቀጠል ደግሞ ልክ እንደ ቅዱሴ እንግዲህ ልበ ብርሃን የሆኑ ድንቅ ህፃናት ልጆች አሉ። እነዚህ ህፃናት እንግዲህ አዲስ ዝማሬን በራሳቸው የዩቲዩብ ቻናል እንግዲህ ለቀዋል። እስቲ እሱን ቪዲዮ ተከታትለን እንመለስ። ከዚህ በላይ ካስኬት ነው እንግዲህ ኮፒራይት ብሎ ስለሚይዝብን ነው። አዎ በእውነት ቃሎትን ያሰማልን እንላለን። እኚህ ልጆች እንግዲህ ሁላችሁም እንደምታውቋቸው ምንም እንኳን አይናቸው መመልከት ባይችልም ነገር ግን ልበ ብርሃን ሆነው እጅግ በጣም ብዙ ሰዎችን ትልልቅ ሰዎችንም ጭምር እግዚአብሔር በእነሱ የሚያስተምርባቸው ህፃናት ናቸው። አዎ እንግዲህ ከዚህ ቀደምም እንግዲህ አንድ መጽሐፍ እንግዲህ ጽፈው የጸሎት መጽሐፍ እንግዲህ ለቤተክርስቲያን አበርክተዋል። ለአይነ ስውራን የሆኑ ሰዎች ጸሎት ማድረግ የሚችሉበትን መጽሐፍ ማለት ነው። በእውነት እንግዲህ እግዚአብሔር አምላካችን አበርክቶ እንግዲህ በረከቱን ያብዛላቸው እንላለን። እስቲ ከዚህ በመቀጠል ደግሞ እንግዲህ በዶንጊቲዩብ ሰሞኑ እንግዲህ ለአንዳንድ እንግዲህ ፓስተር ነን ወይም ነብይ ነን ለሚሉ ሰዎች የተሰጠ ድንቅ ምላሽ አለ ከሊቃውንቱ ዘንድ። እሱን ቪዲዮ ተከታትለን እንመለስ። ያልተጻፈ በተአምር አልቀበልም። መጽሐፍ ቅዱስ ውስጥ ያልተጻፈ ምንም መጽሐፍ ላይ አልቀበልም። ባይዘው እኔ መጽሐፍ ቅዱስ ብቻ ነው ማምነው። የማይሻሻል ይሄ ብቻ the oldest book ነው፣ ግን the latest news ለ21ኛው ክፍለ ዘመን በጣም ዘመናዊ መጽሐፍ አንጽፍም። ለኛም ይሄው ነው ያለው። ሌላው መጽሐፍ በሙሉ ኮሬክሽንም ሪቪዥንም አለ። መጽሐፍ ቅዱስን ቅዱስ ያሰኘው ምኑ ነው ብንል ቀለሙም ቀለም ነው፣ ወረቀቱም ወረቀት ነው። ሕያውና ቋሚ የሆነው አምላካዊ ሐሳብ በቀለሙና በወረቀቱ ላይ ሲገለጽ መጽሐፉ ወረቀት ወይንም ቀለም አይባልም። ምንድነው የሚባለው? መጽሐፍ ቅዱስ። ቅዱስ እንዲባል ያደረገው ምኑ ነው? የተገለጸበት የእግዚአብሔር ሐሳብ በቀለሙና በወረቀቱ ገዝፎ ስለታየበት መጽሐፉ ተራ መጽሐፍ ሳይሆን ቅዱስ መጽሐፍ ተብሎ ይጠራል። የማይቀበሉት አዋልድ መጽሐፍትን ብቻ ሳይሆን ከመጽሐፍ ቅዱስ ውስጥም መርጠው ነው የሚቀበሉት። ጥቅስ ሲጠቅሱ ሰማቸዋለን። ለነሱ ሐሳብ ብቻ መደገፈውን የመሰላቸውን ይይዛሉ እንጂ ለነሱ ሐሳብ ያልተስማማ መስሎ የታያቸውን አይቀበሉትም። አይደለም አዋልድ መጽሐፍትን ይቀርና መጽሐፍ ቅዱስ ራሱ አይቀበሉት። መጽሐፍ ቅዱስ ብቻ ለሚሉ በብሉይ ኪዳን ያልተገለጸ ታሪክ እኮ በሐዲስ ኪዳን ተጽፎ እናገኛለን። ለምሳሌ የፈርዖን ጠንቋዮች ወይንም አውቃለሁ ባዮች በብሉይ ኪዳን መጽሐፍ ስንመለከት ስማቸው አይታወቅም። ቅዱስ ጳውሎስ ግን ከአባቶቹ በተማረው መሰረት አባታዊ ትውፊታዊ መረጃ መሰረት በመልእክቱ ኢያኔስና ኢያንበሬስ የተባሉ ጠንቋዮች ብሎ አንስቷቸዋል። ብሉይ ኪዳን ላይ እነዚህ ስማቸው አይጠቀስም። አዲስ ኪዳን ላይ ግን ጳውሎስ ጽፏቸዋል። ከየት አግኝቷቸው ነው? ብሉይ ኪዳን ላይ ያመጣቸው ነው የሉ። ከየት አገኘው? ከትውፊት ከአባቶቹ በሰማው ማለት ነው። መጻሕፍት ሲደረሱ በመጽሐፍ ቅዱስ ይመዘናሉ። ሁለተኛ አንዲት ቤተክርስቲያን ዶግማን፣ ቀኖናን፣
ትውፊትን እነዚህን ሶስቱን ይዛ የተገኘች ቤተክርስቲያን ሙሉ እመቤት ናት ተብላ ይታመንባታል። በእውነት ለመምህሮቻችን ቃሎትን ያሰማልን። እጅግ በጣም ግሩም መልስ ነው የሰጡልን። የዛሬውን ቪዲዮ እንግዲህ በዚህ ላይ የምንጨርስ ይሆናል። የእናንተን ሐሳብ አስተያየት በኮሜንት መስጫው በኩል እንድታስቀምጡልን እያሳሰብን ይህንን ቪዲዮ እስከዚህ ድረስ ተመልክታችሁ እንግዲህ ላይክ ያላረጋችሁ ላይክ እንድታረጉ፣ ሰብስክራይብ ሳታረጉም እስከዚህ ድረስ ከተመለከታችሁን አልቀረ ሰብስክራይብ በማድረግ ቤተሰብ እንሁን እንላችኋለን። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር እንሰንብት።